ሁለታችሁንም በአንድ አይን ነው የማያችሁ። የእሷ ሳቅ ያንተ ሳቅ ነው፣ የእሷ ደስታ የእሱ ደስታ ያንቺ ደስታ ነው። እንዴት አንተ ለእሷ እሷ ለአንተ እንዴት እንደምትሳሱ አይናችሁ ላይ ያስታውቃል። ኦኬ ለእኛ ናችሁ ትነጋገራላችሁ። ነገር ግን ከጥሩ ንግግር ሰደቃ ነው ይባላል። ወይ ደግሞ ጥሩ ነገር በተናገርኩ ቁጥር ጥሩ ነገር ይመጣል የሚባባል ነገር አለ። ስለዚህ የምትጣጣሉት ነገር ጭንቅላት ላይ የሚቀር ነገር ይኖራል። የፈለገ ብትፋቀሩ የፈለገ ብትዋደዱ የሚቀር ነገር አለ። እናንተ ላይ ደግሞ ይሄ ነገር ቀርቶ እናንተ ላይ የሆነ ነገር መንገጫገጭ እንዲመጣ አንፈልግም። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ብዙ ህልም አለ። ልክ እናንተ ህይወታችሁ በዚህ በሚቀጥለው አመት ይሄን አላማዬን አሳክቼ ይሄንን ነገር አድርጌ ምናምን እንደምትሉት ሁሉ መቼ ተሳክቶላቸው መቼ ሁሉ ነገር ሞልቶላቸው ሁለቱም የራሳቸውን አላማቸው ተሳክቶ መቼ ተጋብተው መቼ ወልደው ሰርጋቸውን አይተን ለሰርጋቸው ሀገር ገብተን እንላለን። ሁላችንም ዙሩፍ አለብን። ጊዜ ሳይኖረን አይደለም፣ ጊዜ ኖሮን አይደለም። ከማዳም ጋር ተጋይተን ሽንት ቤት ቁጭ ብሎ እናንተን የሚከታተላል። ከዚህ በፊትም ብለናል። ቪዲዮ ማየት አቅቷቸው ሽንት ቤት እንደሚጠቀም ሰው ሽንት ቤት ቁጭ ብሎ ቪዲዮ ደስ የሚል ከሆነ እዛው ሽንት ቤት ውስጥ ቁጭ ብሎ ስቆ፣ የሚያስከፋ ከሆነ ደግሞ እዛው ሽንት ቤቱ ቁጭ ብሎ ተከፍቶ የሚመጡ ልጆች አሉ። እኔ ከፍቶኝ አልቅሼ ስታይ እከሌ ታሞ ከሀገር ለቅሶ ሰምቼ እንደዚህ ብዬ እናገራለሁ። እኔ እንኳን በበኩሌ ማለት ነው። ስለዚህ አትከፉም አይደለም። እኛም ከዚህ ጋር እናንተን የሚያስከፋ ነገር ነው የምንናገረው። አይከፋችሁም አይደለም። ነገር ግን ከእናንተ አንጠብቅም። ትንንሾች ልጆች ናችሁ። ብዙ ትልቅ ነገር እንጠብቃለን ከእናንተ። ትልቅ የሆነ ብርሃን ነገር እናንተ ላይ ይታያል። እናንተ አይታያችሁ እንደሆነ የሁለታችሁ ግንኙነት አላውቅም። እኛ ብዙ ነገር እናልምላችኋለን ለእናንተ እስከ ጥግ ድረስ አብረን ያለ ነው። ሴት ልጅ በሴትነቷ ተከብራ ተባብላችሁ እየተባባላችሁ ነው የመጣችሁ። ኦኬ ሰው ሲጋጭ አንቺ ቆንጆ አንቺ ማር አይባባልም። ሰው ሲናደድና እልህ ሲገባ ትርፍ ቃላት ይናገራል። ነገር ግን እዛ ቦታ ላይ ጥንቃቄ አድርጉ። የምትናገሯቸው ቃላቶች እናንተን አይመጥንም። ለምን አስተማሪዎቻችሁ ናችሁ እናንተ። ትንንሾችም ብትሆኑ እኔ ከዚህ በፊት ተናግሬያለሁ። የቅመማን አይነት ጭንቅላት ቢኖረኝ እኔ ስደት አልመጣም ነበር። የእሷን አይነት ግማሽ ቢኖረኝ እንደ ብሩኬ ልጅ ቢሰጠኝ እንደ ቅመማ ልጅ ልብ ቢሰጠን ብለን የምንመኝ ብዙ እህቶች እዚህ ጋር አሉ። በእናንተ ምክንያት ነው ብዙ እዚህ ጋር እኔ አሁን አልፈራም። ብታመም የሆነ ችግር ቢደርስብኝ ደሞዝ ብከለከል የሆነ ነገር ፌል ቢያደርግብኝ እዚህ ጋር እህቶች ያሉ የሚረዱኝ እህቶች ያሉ ምክር የሚሰጡኝ እህቶች ያሉ። ለምን በእናንተ ነው ያገኘናቸው። ገብቷቸዋል። ስለዚህ እንደዚህ ቆንጆ እህቶች ካጠገቤ የሚቆሙ እህቶች እንዳገኛችሁልኝ እንዳስተማራችሁኝ ከእድሜያችሁ በላይ ስማርት እንደሆናችሁ ሁሉ ህይወታችሁም ላይ ደግሞ ስማርት ሁኑ፣ ተከባበሩ እባካችሁ። ያው በእኛ ህይወት ባለፍነው ህይወት ነው የምነግራችሁ። እኛ ህይወታችን ተበላሽቶ ስደት እስከ መምጣት የደረስነው ሶስተኛ ወገን ገብቶ ነው። እናትና አባት እንኳን መግባት ባለባቸው ቦታ ነው የሚገቡት። በሁለት ፍቅረኛሞች በሁለት ባለትዳሮች ቀይ መስመር የሚባል ነገር አለ። ያንን ቀይ መስመር እናትና አባት እንኳን አያልፉትም። እኔ ለባሌ የምነግረውን ለእናቴ አልነግራትም። እሱ ለእናቱ የማይነግራትን እሱ አይነግራትም። ሲፋቀሩ አንድ መሆን ማለት ነው። ስለዚህ እባካችሁ ተከባብራችሁ ብቻችሁን፣ ካሜራም አያስፈልግም፣ ብቻችሁን ቁጭ ብላችሁ ወላሂ አንድ ሰዓት አትቀመጡም። ሁለታችሁ አይን ላይን እየተያያችሁ ችግራችሁን ብትነጋገሩ ሰውም ማያስፈልጋችሁ ምንም በደቂቃ ፈታችሁት አንድ ሆናችሁ ትመጣላችሁ። ኦኬ እኛ የምናየው 29 ደቂቃ 30 ደቂቃ አይተን ነው የምንወቅሳችሁም የምንናገራችሁም ግማሹም ሌላ ትርፍ ቃላት የሚናገራችሁ። እናንተ አትለያዩ። የምትለያዩ ሰዎች አይደለም። ብትለያዩ ስንት ነገር አሳልፋችሁ መጣችኋል። በእሳት ልክ እንደ ወርቅ ተፈትናችሁ የመጣችሁ ልጆች ናችሁ። እዚህ ጋር አሁን ትንሿ ነገር እናንተን ሊጥላችሁ አይችልም። ደጋግሜ ነው የምነግራችሁ። ለእኛ አስተማሪዎቻችን ናችሁ፣ ሲከፋም መጽናኛችን ናችሁ። ልጆቻችን ሲናፍቁን እናንተን አይተን የምንረጋጋን። እኛ እንደምንወዳችሁ እንደምትወዱን እናውቃለን። ስለዚህ ተረጋጉ።
ተረጋጉ። አንዳንዴ ዝም ማለት ራሱ ምላሽ ነው። ብሩኬ ሀይ ሲሆን ቅመሟ ጸጥ ብትለው ለብቻው ተናግሮ በቃ ጸጥ ይላል፣ ይመለሳል። ለምንድን ነው ብቻዬን እንደሚመለው ይላል። ቅመሟ ሀይ ስትሆን አንተ ጸጥ ብትል በቃ እሷ ጸጥ ብላለች። የሚመልስልሽ መችስ ከሌለ ከግድግዳ ጋር አያወሩ። ስለዚህ ትረጋጋላችሁ። አሁን ችግሩ ሁለታችሁም ሆቱ ናችሁ ነው የምትመጡ። አንዳችሁ ከአንዳችሁ መብረድ አልቻላችሁ። ይሄን ታዲያ ምንድነው አውዝ ቢላይ በስማም ብላችሁ አንቺም ቁጭ እሱም ቁጭ ብላችሁ ሶስተኛ ሰው ሳይገባ ካሜራ ሳይኖር ሁለታችሁ ቁጭ ብላችሁ አይን ላይን እየተያያችሁ ችግሬ ምንድነው ማስተካከል የምፈልገው የቱ ጋር ነው ስተቴ? ብሩኬና ሀይሚዬ ከእናንተ የምንጠብቀው ይሄ አይደለም። እኛ ትልቅ ነገር ነው ከእናንተ የምንጠብቀው ትልቅ ነገር ነው። ኦዲየንስ ከእናንተ የሚጠብቀው ትልቅ ነገር ነው እንጂ ይሄን አይደለም። ላይ ውጪ ናውጣ እግዚአብሔር ይቅር ይበላችሁ። ይሄ መሀላችሁ ላይ የገባው እግዚአብሔር ያውጣላችሁ ማለት አልፈልግም። ተናግሬ ቢወጣልኝ ደስ ይለኝ ነበረ፣ ግን ለጊዜው ማንንም መንካት አልፈልግም። የሚነካው ፈጣሪ ስለሆነ ይሄ ማለት አልፈልግም። እና ሀይሚና ብሩኬ ተረጋጉና ወደ ራሳችሁ አስቡ። እንደዚህ አይደለም። ኦዲየንሳችሁ ከእናንተ ብዙ ነገር ነው የሚጠብቀው። እኛ ወደፊት የምንጠብቀው ሰርግና ልጅ ስንጠብቅ ደግሞ ሻንጣ ተይዞ ውጣና ውጪ። ረመዳን ይቅር ይበላችሁ። እናንተ እንደዚህ አይደረግም። መልሳችሁ እኮ ገና ህፃን ልጅ እየወረዳችሁ ወደ ህፃንነት እኮ ነው። አዋቂ ያልነበራችሁም እንዴ? ወይ የሚናገራችሁ የሚመክራችሁ አጣችሁ። ወደ ራሳችሁ ተመለሱ። ብሩክዬም ተረጋጋ፣ ስሜታዊ አትሁን። ሀይሚን አረጋጋት፣ ቀስ ባለ ነገር። ሀይሚ ስትናደድ አንተ በረድበር። ሰሞኑን ናንዬ እንዳለች ጥሩ ነበርክ። ዛሬ ሻንጣው ሲዘጋጅ አይዞህ። እኔ እንጃ ሀይሚዬ ለምን ላይ እንዳለች ምን እንዳደረገች እንዳለ እኔ አላውቅም። ምናልባት የራሷ አንተ ልብ የምታይበት ነገር አላት ብዬ አስባለሁ እንጂ ሀይሚ ከልቧ አይደለም። የብሩኬ ሻንጣ ተስተካክሎ ውጣ ማለት ሀይሚ አታደርግም። ስለማምናትም ስለምተማመንባት ሀይሚ ብሩኬ ላይ የሚቆርጥ አንጀትም የላትም። ዛሬም ነገም አትቆርጥም። እንደማትለያዩ ደግሞ አውቃለሁ። እናንተ መቼም አትለያዩ። የማረበሸውም እንደማትለያዩ ስለማወቅ ነው። የምናስበውም የምንመኘው ለወደፊት ስለምናገኘው ሰርጋችሁ ልጃችሁ ብዙዎቹ ቃል ገብቶላችኋል። እናንተ አግብታችሁ ልጅ ሳትወዱ አገሬ አልገባም የሚሉ አሉ። እግዚአብሔርን የራሳቸው ልጅ ሳያምራቸው የእናንተ ልጆች የሚጠብቁ አሉ። እና ወደ ራሳችሁ ተመልሳችሁ ጭቅጭቃችሁ አስተካክላችሁ ሀይሚ ነይ ውጪ ለኔ ጋር አትገቢም አይባልም። የት ነው የምትሄደው? አንተን አምናር እንደ ከቡታጀራ የመጣችሁ ሀይሚም ደግሞ እንደዛ። ብሩኬ የት ነው ሻንጣ የሚስተካከልለት? ያ ሰውዬው ከመሀላችሁ አውጡት። እኔ ወደ እሱ ከሄድኩኝ ሌላ ነገር ስለምናገር እኔ እሱ ባልናገር ደስ ይለኛል። ከዚህ በፊት አውቀሽዋል እንዴት እንደተደረግሽ። በመሀልሽ ወንድ አለ ብሎ ብሩኬ ከዱባይ ወደ ዱባይ እንዲወጣ ያደረገው እሱ መሰለኝ። ያ ነገር አትርሱ እንጂ አዙራችሁ ኋላችሁን እዩ። ሁሉም ጓደኛ ደግሞ እኔን ይወደኛል አይባልም። ጓደኛም እንዳለ ጠላት ሆኖ የሚመጣ አለ። ሀይሚ እህቴ እንዳለሽ ብሩኬ ወንድሜ እንዳለ አይደለም። ንቁ። ከፈለከ ተቀየመኝ። እግዚአብሔር እኔ መሳደብ አልሰድብህም፣ ግን አንተም ከህይወታቸው ውጣና የራስን ኑሮ ኑር፣ የራስን ኑሮ አሳምር። እነሱ ራሳቸው አስተካክሉ፣ ራሳቸው ይኖሩታል። ደገምኩ እኮ ዛኔ ሀይሚ ለመለየት ነበር የተሯሯጥ ከነበረው። ዛሬ ደግሞ ብሩኬ ደግሞ በሀይሚ መታክ ብሩኬ እንድጠላው ያደረከን ነው። ማንም አይሰማህም። እነሱ እግዚአብሔር አላቸው፣ ያገናኛቸው እግዚአብሔር ስለሆነ የሚለየው እግዚአብሔር ነው። እነሱ መቼም አይለያዩም። ግን ወንድም ሆነ ጓደኛ ሆነ መሀል ባትገባ ጥሩ ነው። ማለት የራስህ ህይወት ነው። እንደ ሌሎቹ ጓደኛ ወንድም አልሆንም ካልክ ከመሀላቸው ውጣ። ከመሀላቸው ውጣና ተዋቸው። ራሳቸው ህይወታቸው ራሳቸው ያስተካክሉታል። ጓደኛ ያስፈልጋቸውም። የእነሱ ጓደኛ ቢገባ ናቲ ይግባበት፣ ፍፄ ቤኪ፣ አንተ ደግሞ አታስፈልግም። የአንተ ጓደኛ ስለማያስፈልግ ከመሀላቸው ውጣላቸው። እኔ አልነካህም፣ አልሰድብህም፣ ስድብ አልፈልግም፣ ግን ውጣ። እንደዚህ አይነት ጓደኛ ወይ ወንድሜ ብትለው አታፍርም። ወንድሜ ብለህ ስትጠራ አይጠራም። በአንተ አፍ ወንድሜ አይባልም። ወንድም ሳትሆን እኔ ጠላት ነው ብዬ ነው የማስበው። አሰን ትሰማኛለህ? እግዚአብሔርን እኔ እስከዛ ተናግሬህ አላውቅም፣ ግን አስቀይምሃለሁ። እንደሌሎቹም አስቀይምሃለሁ። እኔ በብሩክና በሀይሚዬ አልፈልግም። ያንተ ጓደኛት አያስፈልግም። ሀይሚዬም ተዋት። የምትወደው ባሏ ጋር አታጣላት። እኔ አንተ እንደሚመስለኝ የቅናት መንፈስ ነው የያዘህ። ይቅር ይበልህ። ቁርአን ቦታ ሂድ።
ቁርአን ቦታ ሄድና ይቅሩልህ። ቁርአን ምንድን ነው የሚባለው? በእኛ ጸበል ነው የሚባለው፣ በአንተ ደግሞ ቁርአን መሰለኝ። ይቅርታ አላቅም። ሙስሊሞቶቼ ካጠፋውኝ አርሙኝ። እና ከመሀላቸው ውጣና ወደ አባቶች የእምነት አባት ያሉበት ቦታ ሂድ። ለአንተ ነው ጸበል የሚያስፈልግህ፣ ቁርአን የሚያስፈልግህ። ብሩኬ ሳይሆን ቁርአን የሚያስፈልግህ አንተ ነው። እና መሀላቸው ላይ ውጣላቸው። እንደውም በምታምለው ተዋቸው። ይጣሉ። ሀይሚን ትጣላው፣ ብሩኬ የሚጣላት አይመለከትም። እነሱ ዞሮ ይገናኛሉ። የአንተ ጓደኝነት አይጠቅምም። የአንተ ጓደኝነት ስናየው የምቀኝነት ጓደኛ ይመስላል። እግዚአብሔርን በጣም የሚያስታውቅብህ ደግሞ ወንድሜ ወይ እህቴ እህቷ ለሀይሚዬ ወንድሟም ልትሆን አትችልም። ለብሩኬም ደግሞ ወንድሙ ልትሆን አትችልም። ለምን? የወንድም እንደዚህ አይነት ምቀኛ ስለሌለ ማለት ነው። እኔ በቀደም ተናግሬያለሁ። እስኪ ከፍፄ ተማር። ፍፄ የሁለታችሁም ንጹህ ወንድማቸው እኮ ነው። ቤኪ ናቲን ይኸው ከነሱ ተማር። ጓደኛ ምን እንደሆነ ወንድም ምን እንደሆነ ከነሱ ተማር። እኔ ድሮ ያስተዳደጋችሁ ነበር ዝም የምልህ ነበረው፣ ግን ያንተ ደግሞ አሁን ባሰ እና ከመሀላቸው ውጣላቸው። ያንተ ርቀን ወይ አንተ ሽምግልና ወይ አንተ ወንድምነት አያስፈልግም። የራስህ የበተንከው ኑሮህን አስተካክለህ የራስህን ኑር። ሀይሚና ብሩኬ ቢጣሉ እራሳቸው ይታረቃሉ። አንተ የገባህበት ነገር መቼ አይስተካከልም። አንተ ውጣ ከመሀል። እዛኔም እንደዚህ እሳትን አቀጣጥለህ ወጥተህ ያልሆነ መንገድ ነው የመራሃቸው እና ከመሀላቸው ውጣላቸው፣ እራሳቸው ያስተካክላሉ። ከአቃታቸው ደግሞ ናቲ ይገባበታል። ያንተ ጓደኝነት አንፈልገው፣ ማንም አይፈልገው እና ውጣላቸው። ወይ አንተ የራስህ ስራህን ወይ ዩቱብ የቀዘቀዘ ልታስነሳ ከሆነ ሄድና በሌላ ሰው ህይወት አስነሳ። እነሱ ልቀቃቸው። በቃ ውጣ ከመሀላቸው ውጣና የራስህ ጀምር። አመሰግናለሁ። ስሜታዊ ኮን ከሰደብ ስለምሳደብ ወዶቼ ሌሎችን አስተላልፉ። እሺ ወዶቼ ወዳቸዋለሁ። ሚሚዬ እኔ ወድ በጣም እናመሰግናለን እናቴ። ምንም አይደለም። የሁለቱም ፍቅር ስለምንፈልግ ነው እንደዚህ የምንሰማና የምንጨነቀው። አላህ ይጨመርበት። አላህ ነው እነሱን ያገናኘውና ሰው ምንም ከየትም ከቀኝም ከፊትም ቢመጣ አላህ አለ ያገናኛቸው። እሱ ነው ፈጣሪ ነው ያገናኛቸው። ትንሽ ተደረገ እሺ ሰላም ከታችን ከላይ እናታችሁ ጨረቃ ፋሚሊዎች ብሩኬና ሀይሚ እኛ በጣም እንወዳችኋለን፣ እናከብራችኋለን። ከራሳችን የበለጠ እናንተን እናከብራለን፣ እናንተን እንወዳለን። በእውነት ቪዲዮዎች እስከሚመጣ ድረስ የምናደርገው ነገር ትንሽ እንኳን ደህና ቤት ያለን ሰዎች ቁጭ ብለን የምናያለን። እንደገና ሽንት ቤት ቁጭ ብለን የእናንተን ቪዲዮ የጠብቀው የሚያዩ ልጆች አሉ። ትልልቅ ህጻናቶች በቴሌቪዥን የሚያዩትን አሉ እና ይህም ዛሬ የእውነት በረዶ ነው ያወረዳችሁብን። እግዚአብሔርን በጣም በረዶ ነው እና ይህም ከእናንተ አልጠበቅነው። ዛሬ እንደውም በጥሩ ነገር ይመጣሉ ብለን ነበር የጠበቅነው። አሁንም አንቺ ትንሽ አንተ ትንሽ ተባብላችሁ ሀይሚዬ አንቺ ጎበዝ ነሽ፣ ነገሮችን ታስተካክያለሽ። ትናንትና እያልሽ ነበረ እንዳሮጌት ነገር አስተካክላለሁ እያልሽ ነበር። ስለዚህ አንቺ ነሽ ስማርቷን ጎበዝ ነሽ ሀይሚዬ። ይህንን ነገር ወደ ቦታው መልሽ። በእናንተ ይሄ ነገር አያምርም። እኛ የምንጠብቀው ገና ስንት ነገር እንጠብቃለን።